የነፋስ ሽክሽክታ የሚሰሙ የወፍ ቋንቋ የሚያደምጡ የዓለት ብልት የሚመረምሩ ጉልበታሞች ሆነው ገብተው ደካሞች ሆነው አይተናል። እዚሁ ጨርሰው አላይወርዱ። የብዙ ሰዎች ጥያቄ መውረድ ነው። እንደው ምን በላው ምን ጠጣው እንደቆሙ የታመሙ እንደቆሙ እንዳመሰገኑ ማህሌት እንደቆሙ ህይወታቸውን የጨረሱ ሙሴን እንኳን ሊቃውንተ ቤተክርስቲያን እኮ ተርከውልናል። ሐመልማል ከነበልባል ነበልባል ከሐመልማል ጋር በደብረ ሲና ተዋህዶ ካየ በኋላ ወደ ቤቱ አልተመለሰም ነው የሚለው ትርጓሜያችን ሲተርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህራን አሉ፣ አባቶች አሉ። እንደው አብሮ በመኖር አብሮ በማደግ ለመታዘዝ ብዬ ነው በፊታችሁ የቆምኩት። አምላካችን እግዚአብሔር ሰምተን የምንማርበት የምንጠቀምበት ያድርግልን። አሜን። አታውርደኝ ወይም አታውርደን በሚል ርዕስ ነው ለዚህ ጥቂት ደቂቃ የመረጥኩት ርዕስ። በተለይ ወደ መንፈሳዊ ህይወት ከፍታ፣ ወደ መንፈሳዊ ህይወት ልዕልና፣ ወደ መንፈሳዊ ህይወት ሐሳብ የሚገቡ ሰዎች መውረድ አይፈልጉም፣ ማነስ አይፈልጉም። በዚያው ከፍ እያሉ መሄድ ነው የሚፈልጉት። ይሄንን ሐሳብ የበለጠ የሚያዳብርልና ሐሳቡን ያገኘሁት ወደ ቅዱሱ ተራራ ወደ ደብረ ታቦር ከጌታችን ጋር ከወጡት ደቀ መዛሙርት ቅዱስ ጴጥሮስ ታስታውሱ ከሆነ በዚህ መሆን ለኛ መልካም ነው ብሎ ጮሆ ነበረ። ወደዚያች ተራራ ከወጣ በኋላ ከዚያች ተራራ መውረድ አልፈለገም። እንደገና ተመልሶ በመንደር ውስጥ መኖር አልፈለገም። ይልቁንም በዚያች ቅዱስ ጴጥሮስ ቅዱስ ባላት ተራራ ከዚያ አስደናቂ የዘላለማዊ ሕይወት ትንሣኤ እፍታ እየቀመሰ በዚያው ተራራ መኖርን የመረጠው። ለዚህ ነው በዚህ መሆን ለኛ መልካም ነው የሚለው ቃል አታውርደኝ የማለት ያክል ነው የሚሆነው። እንዲህ ወዳለው ጥልቅ መንፈሳዊ ሕይወት የሚገቡ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መኖር የጀመሩ ይልቁንም ሃይማኖታዊ የሆነውን ጥልቅ ምስጢር እንደ ደብረ ታቦር ባለው ቤተክርስቲያን የቀመሱ ያጣጣሙ እንደገና ተመልሰው ወደ ዓለም መግባት ስለማይፈልጉ ጮክ ብለው አታውርደን ነው የሚሉት። ለምን መሰላችሁ? ወደዚህ ከፍታ ሲወጡ ዓለም ታንስባቸዋለች፣ አታጓጓቸው። የሚበልጠውን ሕይወት ስለሚቀምሱ ወደሚያንሰው ዓለም መውረድ አይፈልጉም። በዚያው ነው የሚሄዱት። መውረድ ነው የማይፈልጉት። ሁሉንም በቅዱሳት መጻሕፍት ያሉ ወደዚህ አስደናቂ ሕይወት የገቡትን በሙሉ ብታዩአቸው በዚያው ነው የሚሄዱት፣ አይወርዱ። ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር፣ ከኮከብነት ወደ ጨረቃነት፣ ከጨረቃነት ወደ ፀሐይነት፣ ከ30 ወደ 60፣ ከ60 ወደ 100 እንደዚያ ነው ከፍ የሚሉት። ይጨምራሉ እንጂ አይቀንሱ፣ ይበዛሉ እንጂ አያንሱ፣ ይበረታሉ እንጂ አይደክሙም። በዚያው ነው መሄድ የሚፈልጉት። የተወደደች ቅድስት ድንግል ማርያምን ላስታውሳችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስን ከጸነሰች ከወለደች በኋላ በዘላለማዊ ድንግልና በአስደናቂ ሕይወት ነው የኖረችው። እንደገና ተመልሳ ስጋዊ ደማዊ የሆነው ኑሮ አልኖረችም። አንዳንድ
ከኛ ሃይማኖት ውጪ የሆኑት ልጆች ወልዳለች እንዲና እንዲያ ሆናለች የሚሉት እንደወረደች ሊነግሩ ነው የሚፈልጉት። በታላቅ ከፍታና ባስደናቂ ልዕልና ውስጥ እንደኖረች አይረዱ። እሷ በዛው ነው ሄደችው። በዚህ ከፍታ ውስጥ ሆና እንዴት አድርጋ ልትወርድ ትችላለች? ለዚህ ነው መጻሕፍት ሁሉ ከዛ በኋላ የተጻፉ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲናገሩ አስደናቂ ሕይወቷን ነው የሚተርኩልን። እንደውም አንድ ሰው ባያት ጊዜ ምን እንዳላት ታስታውሱ? እሷን አይቶ ልጇን አምላክ ነው የማይል የለም እስኪል ድረስ ነው የጮኸው። ባላውቅ ኖሮ ባትነግሩኝ ኖሮ ይቺማ አምላክ ናት እል ነበር እስከ ማለት ነው የደረሰው። ትህትና ትጥቋ ነው። መከራ ከሚቀበሉ ጋር አብራ መከራ ትቀበላለች። ለሚያዝኑና ለሚተክዙ ትራራለች። እርሷ የአዲሱ እምነታችን ስርየትና እናት ነች ብለው ነው የጮሁላት እና አግናጢዮስ ወደዚያ ነው ሄደችው። እጅግ ወደሚያስደንቅ ልዕልናና ከፍታ ነው ሄደችው። እንዴ እንኳን የተወደደች ቅድስት ድንግል ማርያም ሙሴን እንኳን ሊቃውንተ ቤተ ክርስቲያን እኮ ተርከውልናል። ሐመልማል ከነበልባል ነበልባል ከሐመልማል ጋር በደብረ ሲና ተዋህዶ ካየ በኋላ ወደ ቤቱ አልተመለሰም ነው የሚለው ትርጓሜያችን ሲተርክልን። እንደገና አልወረደም፣ እንደገና ወደ ኋላ አልተመለሰም፣ በዚያው ነው የቀጠለው ነው የሚሉት። ሐመልማል ከነበልባል የተዋህደውን ያየ እንደዚህ ወደዚያ ከቀጠለ ራሱን እሳት የተሸከመችውማ እንዴት ልትወርድ ትችላለች? ለዚህ ነው እንዲህ ጥልቅ ወደ ሆነው መንፈሳዊ ሕይወት የሚመጡ መመለስ አይፈልጉም፣ በዚያው ነው የሚሄዱት። በተለይ ኦርቶዶክሳውያን እጅግ ልናውቀው የሚገባ እጆቻቸውን እንደዘረጉ ያበሩ አባቶች ያሉባት ቤተክርስቲያን ናት። እቺ ቤተክርስቲያን እጆቻቸውን ለጸሎት እንደዘረጉ ማንበብ ትችላላችሁ። ከኖራችሁበትም ትደርሱበታላችሁ። እጆቻቸውን እንደዘረጉ እጆቻቸው እሳት የሚያወጡ የሆኑ እንደነ ማክሲመስ እና ዲሞዲዮስ የሚባሉ አባቶች አሉ። ከአንደበታቸው ሲወጣ ቃሉ፣ ትምህርቱ፣ ንግግሩ ሁሉ ሲወጣ እንደ እሳት ይዋሃድ የነበሩ አባቶቻችን አሉ። እጅግ አስደናቂ ወደሆነ ከፍታ ይሄዱ ማለት ነው። ተዋሲያን ሲያርፉባቸው ሰውነታቸው እሳት ከመሆኑ የተነሳ እዛው አቅልጠው ያስቀሩ የነበሩ አባቶች አሉ። የነፋስ ሽክሽክታ የሚሰሙ፣ የወፍ ቋንቋ የሚያደምጡ፣ የዓለት ብልት የሚመረምሩ እንዴ እንኳን አይደለም የሩቆቹ የቅርቦቹ እንኳን እያዩ ሲበቁ ያዩ ዋሻቸው እንደገቡ የተሰወሩ ብዙዎች አሉ። ወደዚያ ከፍታ ሄደው ያልተመለሱ ያልወረዱ አሉ። ልክ እነ ቅዱስ ሙሴ እንደሆኑት እንዳደረጉት ማለት ነው። የመንፈሳዊት ከፍታ ወደዚያ ነው የምታደርሳቸው። ወደዚያ ጥልቅ ሕይወት ነው የምታስገባቸው። መጥምቀ መለኮት ቅዱስ ዮሐንስን ልትመለከቱት ትችላላችሁ። በማይፀን ጌታችንን በአካል እመቤታችንን ካየ በኋላ ወደ በረሃ እኮ ነው የገባው። ምናኔ እኮ ነው የጀመረው። ይሄንን የቀመሱ ሰዎች ይመንናሉ። ለምን ይመስሏችኋል አባቶቻችን የሚመንኑት? ወደ አስደናቂው ሕይወት ሲገቡ ዓለም ታንስባቸዋለች። እንኳን ሊኖሩባት ጥቂት ጊዜ ሊያሳልፉባት አይፈልጉም። አልወርድም ነው እኮ የሚሉት። በጣም ታንስባቸዋለች። ለመሄድ ነው የሚጓጉት። በበረሃ ነው የሚኖሩት። ይመንናሉ እንዴ። ብዙዎቹን ያልኳችሁ መጽሐፍ ቅዱስ ላይ በገድላት በድርሳናት በተአምራት ማየት ይቻላል። አረጋዊውን ስምዖንም ተመልከቱ። በቤተ መቅደስ ጌታችንን ከታቀፈኮ በኋላ ምን ነበር ያለው? ጌታ ሆይ እንደ ቃል ባሪያህን በሰላም አሰናብተኝ። አንተን ካቀፍኩ በኋላ ካንተ ጋር ከተነጋገርኩ በኋላ አንተን ካየው በኋላ መኖር አልፈልግም። ምን በላይ ውሰደኝ አታውርደኝ እኮ ነው ያለው። አይኖቻችን እንዲህ ያሉ
ምስጢራትን ከሰሙ በኋላ ልዩ የሆነውን ቅዳሴ ካስቀደስን በኋላ ማዕዛ የሆነውን ዕጣናችንን ካሸተትን በኋላ ወደ ሰማይ የሚወስደውን ደጃችንን ቤተክርስቲያናችንን ከቀመስን በኋላ ወዴት እንወርዳለን? ከዚህ ዝማሬ ወዴት እንሄዳለን? ከዚህ ማህሌት ወዴት እንሄዳለን? ከዚህ ቅዳሴ ወዴት እንወርዳለን? ከዚህ ዝማሬ ወዴት እንሄዳለን? አንወርድም ማለት እኮ ይሄ ነው። ለመለየት ነው የሚጓጉት፣ ለመሞት ነው የሚፈልጉት። እንደው ምቅጩን እንነጋገር ከተባለ እዚህ መኖር አይፈልጉም። ናው ሰደኝ እስከ ማለት ነው የሚጮቱ። እንደሱ ነው እኮ የሚያረጉት። ኑረዱ ቢባሉ እንኳን እኮ አይወርዱ። ቅዱስ ዮሐንስንም በራእዩ መመልከት ትችላላችሁ። እንደ ወንድሞቼ ተዘዋውሬ መስበክ አልቻልኩም ብሎ ባዘነ ጊዜ ታስታውሳላችሁ። በፍጥሞ ደሴት ገብቶ ታስሮ ምንድነው የሆነው? ባትሰብክም አለና ወደ ሰማይ ወስዶ የሰማዩትን ኢየሩሳሌም በሙሉ አሳየው። ከዚያ መጨረሻው ላይ ምንድነው ያለው? መስበክ ፈልጎ መዞር ፈልጎ የነበረው ሐዋርያ ጌታ ሆይ ውሰደኝ አይደል? ቶሎና አይደል ያለው? ቶሎና እኮ ነው። ወደዚህ ጥልቅ ምስጢር የገቡ ሰዎች ጭምቶች ነው የሚሆኑት፣ ዝምተኞች ነው የሚሆኑት፣ አሰላሳዮች ነው የሚሆኑት፣ ተበሳጮች ነው የሚሆኑት። አንድ አፍታ ጸሎት ማቋረጥ እንኳን አይፈልጉ። አንድ አፍታ ከሱ ጋር መነጋገር ከጀመሩ ማቋረጥ እንኳን አይፈልጉ። አገልግሎት ከጀመሩ መተው አይፈልጉ። አይወርዱም፣ በፍጹም አይወርዱ። መንፈሳዊ ህይወት እጅግ በጣም ጥልቅ ስለሆነች ወደዛ ነው መሄድ የሚፈልጉት። ከደረሱበት ህይወት ከሚመላለሱበት ማዕረግ በፍጹም አያቋርጡም። ከፍ ይያሉ ነው የሚሄዱት፣ ወደ ላይ ነው የሚሄዱት። ወገኖች በሙሉ ተመልከቷቸው፣ አልወረዱም፣ በዚያው ነው የሄዱት። እንዴት ይወርዳል? እነሱን ነው እንዴ? እንደው አንድ ጨምሬላችሁ ላብቃ። 15 ደቂቃ አቫት የላትም ይመስለኛል። ተስፍሽ ይነሳል ወዲያ ይላል። ቫት እንኳን ነበረው ሁሉ ነገር እዚህ ምድር። እንግዲህ ያ ፊያታዊ ዘይማን በቀኝ የተሰቀለው እንኳን ወንበዴ ምንድነው ያለው? እንግዲህ እግዚአብሔር ያሳያችሁ። ብዙ ነገር የለመደ ነው፣ ብዙ ነገር ያወቀ ነው አይደል እንዴ? ያወራረደ የኖረ ነው። በዚያች ሰዓት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እውነተኛውን ህይወት ሲረዳ ምንድነው ያለው? አውርደኝ ነው ያለው። በግራ የተሰቀለው ምን ነበር ያለው? ባጭር ቃል አረ በግራ የተሰቀለው አምታተዋችሁ መሰለኝ። እኛንም አንተንም ምን በለ አውርደን። የብዙ ሰዎች ጥያቄ መውረድ ነው። እንደው ምን በላው፣ ምን ጠጣው፣ ምን ለብሰው። ይሄ እኮ የሚያስጨንቀን ገና እኮ መንገዱን በቅጡ ስላልጀመርን እኮ ነው። ሌሎቹስ የሚያስቡት ሌላ። እንዴት አርጌ ከሱ ጋር ኖሬ ታስታውሳላችሁ? መለስበታለሁ። ይሄ ፓትርያርክ ሽኖዳ ሲና በመተላ ያለው ዘኢየሱስ በጻፋት አንድ አስደናቂ መጽሐፍ ታስታውሱ ከሆነ ቄርሎስ ስድስተኛ የአንድ ገዳም ችግር ለመፍታት ሽኖዳ ወደ እሳቸው ዘንድ ይሄዳሉ። የበቁ አባት ነበሩ። ቄርሎስ ስድስተኛ ሾሟቸው ጵጵስና። ከዚያ አንድ በጣም የሚወዳቸው ጋዜጠኛ፣ አሜሪካዊ ጋዜጠኛ ብፁዕ አባታችን እንኳን ደስ ያሉት ብሎ ደብዳቤ ጻፈላቸው አሉ። እሳቸው ምን ብለው ጻፉ አሉ? አሁን ለኔ የሚገባኝ የእንኳን ደስ ያለ ደብዳቤ ነው ወይስ የሐዘን ደብዳቤ ነው የሚፈልገብኝ የሚገባኝ አሉ። ለምን? ለኔ የምትመቸኝ ዋሻዬ ነበረች፣ ቃል እግዚአብሔርን መሰማባት፣ ጸሎት መጸለይባት፣ መመሰጥባት፣ በማሰላሰል ምኖርባት። ከዚያሽ ዋሻ ወጥቼ የብዙ መንጋ አስተዳዳሪ ስሆን ልታዝንልኝ እንጂ የሚገባው እንዴት እንኳን ደስ ያለ ልትለኝ ይገባል? እንግዲህ ጥልቀቱን ተመልከቱት። ያንን ነው መተው ያልፈለጉ። እነዚህ ናቸው እኮ አባቶቻችን 50 ዓመት 60 ዓመት እዚህ መቅደሱ ሲቆሙ እንደዚህ ነው ይኖሩ። እኛ እንኳን የምናቃቸው እንደቆሙ የታመሙ እንደቆሙ እንዳመሰገኑ ማህሌት እንደቆሙ ህይወታቸውን የጨረሱ ጥቁር ጸጉር ይዘው ነጭ ጸጉር ይዘው ይወጡ አይተናል። እኛ እንኳን ምስክር ልጅነታቸውን አይተን አፍታም ሳቆይ በአገልግሎትና በውጣ ውረድ አርጅተው አይተናል፣ አፍጅተው አይተናል። ጉልበታሞች ሆነው ገብተው ደካሞች ሆነው አይተናል። እዚሁ ጨርሰዋል አይወርዱ። እና ፓትርያርክ ሽኖዳ ምን አሉ መሰላችሁ? እስኪ ለጠየቀ አሉት ጋዜጠኛው፣
ማርያም ከማርታ ጋር ወደ ኩሽና ብትሄድ ማርያም ሆይ እንኳን ደስ ያለሽ የሚል ማን ነው አሉላችሁ? እየሰማችሁ ይላል። ጌታችን ያደነቀውና ያመሰገነው እግሩ ስር ቁጭ ያለችውን ነው። ያቺኛዋ የምትነቀፉን አይደለም። ግን ምን አሉ? ማርያም ከማርታ ጋር ወደ ኩሽና ብትሄድ እንኳን ደስ ያለሽ ትላታለህ ሆይ? እኔም እንዲህ ወዳለው ሰፊ ነገር ሲሄድ ልታዝንልኝ ነው እንጂ የሚገባው። ከዚህ አያቸው እንዴት ጥልቅ ሕይወት እንደሚፈልጉ እና ያኛው ማውረደኝ ሲል በቀኝ የተሰቀለው ግን ምንድን ያለው? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ያኛው መውረድ ይሄስ መውጣት የሚፈልገው የእውነት መንፈሳዊ ሕይወትን የሚኖሩ ሰዎች እንደዚህ ነው የሚፈልጉት። ቀስ በቀስ ማደግ ከፍ ማለት ነው የሚፈልጉት። በሙሉ ሕይወቷ እግዚአብሔርን እስከ መምሰል ድረስ የምትደርሰው የመንፈሳዊ ሕይወት ጉዞ ጫፍ ላይ መውጣት ነው የሚፈልጉት። እስከዛ ነው ጉዟችን። አንድ ነገር ብቻ ነግሬያችሁ አበቃለሁ። አንድ ወጣኒ ነበረ። ያስደናቂ የመነኮሳትን የተጋዳዮቹን የበረሃኞቹን ሕይወት አየላችሁና እዚያው አካባቢ የሚኖርበት አካባቢ ነበርና ገዳማቸው በጣም ስለተመሰጠ ምናኔ ገባላችሁ። በጣም የባለጸጋ ልጅ ነው። ከጥቂት ዘመናትና ከጥቂት ዓመታት በኋላ አባቱ ይሞትና አሳመንኩት መሰለኝ። ይሄን ነገር ይሰማችኋል ድምጽ አይደል? ባለጸጋ አባቱ ይሞታል። እሱ እዚያ ከገባ ጥቂት ቆይቷል። መልእክት ይልኩበታል። ምን ብለው? ባለጸጋ አባቱ ሞቷልና ናና ሀብቱን ውረስ ብለው ይልኩበታል። ይሄ ወጣኒ ምን ብሎ ይናገራል መሰላችሁ? መልእክት ላከባቸው። ምን አላቸው? አባቴ ከመሞቱ ከረጅም ዓመት በፊት እኔ ሞቻለሁ። ምን አልልም ምን አልመጣም እኮ ሰርጉሙልኛ ከርዕሴ ጋር ወሞቻለሁ። እኔ ከአባቴ ከመሞቱ ከረጅም ዓመት በፊት መሞቴን አታውቁም ወይ? ምን አልልም አልወርድም። እንደነዚህ ያሉ መጻሕፍት ወደዚህ ከፍታ ነው የሚያደርሱን። በእውነት በተለይ አሁን ያሉ እንደ መጋቢ ሃይማኖት ቀሲስ ዮሴፍ ያሉ የሃይማኖትን ነገር የተማሩ የሚከራከሩትንም የሚረቱ ይሁኑ እንዳለው ቅዱስ መጽሐፍ እንዲህ አይነት መምህራንን ልናበረታታቸው ይገባል። በእውነት እሱን ሳልናገር መውረድ ስለማይገባ ልናበረታታቸው ይገባል። እንዲህ ያሉ ንግግሮች እንዲህ ያሉ ትምህርቶች እንደው የኛ ድክመት ነው እንጂ ጻድቅ የሚያደርጉ ናቸው። አሁን ልባችን ስለደነዘዘ በዓለም ብዙ ስለተያዘ ይሄ ሁሉ ስብከት እኮ አያስፈልግም ነበር። በእውነት ግን የኃጢአት ድንዛዜና ልባችንን ስለያዘው ብዙ ቢናገር እንኳን መመለስ አቃተን። ስለ ጎርጎርዮስ ዘኑሲስ ያነበብኩት አንድ መጽሐፍ በጣም ይደንቃል። ኑሲስ ሲገባ ይላል ጎርጎርዮስ ኑሲስ ሲገባ 3 አባወራ ብቻ ነው ክርስቲያኖች የነበሩት። 3 አባወራ ብቻ ክርስቲያኖች ናቸው። ኑሲስን ለቆ ሲወጣ 5 ትምህርቶችን ያስተማረው። በጣም ይገርማችኋል። በ5 ትምህርት ኑሲስ ውስጥ የነበሩትን 3 ብቻ የነበሩትን አባወራ ክርስቲያኖች ገልብጦት 3 ብቻ ኢአማንያ አድርገው ሌላውስ ክርስቲያን አድርጓቸው። በስንት ትምህርት? አጭር ቆይታ ብሪፍ ኢንተርቬንሽን። እኛ 30 ዓመት ቆየን። እንጃ እውነታቸውን ነው የኔታ እሸቱ። አባቶቻችን ይረዳቸው የነበረው መንፈስ ቅዱስ ነው። እኛን ግን እየረዳን ያለው ሞንታርቦ ነው ያሉት። እውነታቸውን ሳይሆን አይቀርም። እና እንዲህ ያሉ ወንድሞችን ማበረታታት ማጠንከር በጣም ያስፈልጋል። የሙሴን እጆች ደግፉ ብለው አባቶቻችን ያስተማሩት ትምህርት ያስፈልጋል። በዚህ ዘመን ቤተክርስቲያን የእውነት ይሄንን ክፉ ዓለም ድል እንድትነሳ ከተፈለገ 3 ነገር ያስፈልጋል። አንዱና አሁንም መናገር ያለብን የሚጽፉትን፣ የሚያስተምሩትን፣ የሚደክሙትን እነሱን ማገዝ፣ እጆቻቸውን መደገፍ። ድሉ የተገኘው ሙሴ እጆቹን ይዘረጋል፣ ኢያሱ ይዋጋል፣ አሮንና ሆር ደግሞ የሙሴን እጆች ይደግፉታል። እንደዚህ ከሆነ ነው ድል የሚገኘው። የሙሴ እጆችን መዘርጋት የእግዚአብሔርን ቸርነት፣ የጸሎት ሕይወት፣ የኢያሱ መጋደል ተጋድሎን፣ የአሮንና የሆር ደግሞ የሙሴን እጆች ደግፎ መዋልን ደግሞ ካህናትን ማገዝን ማበርታትን
ያስፈልጋል። በተለይ የሚያስተምሩት ይቆየን፣ አያውርደን። አሜን አትሉም?